በክረምት በጎ ፍቃድ ስራ ለችግሮቻቸው መፍትሄ አግኝተው እንባቸው ታብሷል። በፍቃዳቸው ለወገናቸው አለን ያሉ የአዲስ አበባ ከተማ በጎ ፍቃደኛ ወጣቶችም በዚህ ተግባር ተገኝተዋል። የአቅመ ደካማ ቤት መስራት ነው ማለት ነው። አረጋውያን በየዘርፉ ያሉት የሚጦራቸው ያጡ እናት አባቶች ሀገር ሲያገለግሉ የነበሩ በርካታ የበጎ ፍቃድ ስራዎችን ሰርተናል ማለት ነው። ይሄ አንዱ የበጎ ፍቃድ ስራ ነው ማለት ነው። ሲቀጥል ሀገራችን ላለችበት ለአረንጓዴ አሻራ ስራ በርካታ ወጣቶች ተሳትፈዋል እንደኛ ማለት ነው። በርካታ ይሄ ምንድነው የህብረት ውጤት በጋራ የተሰሩ ስራዎች ስለሆኑ ነገም ከነገ ወዲያም በዚህ ልክ ከቀጠልን ሀገራችን ካሉ ከአውሮፓ ሀገራት ቀደምት እንደምትሆን እኔ እርግጠኛ ነኝ ማለት ነው። ችግኝ ተከላ ላይ እንሳተፋለን። ችግኝ ተከላ ላይ እንደዚህ ደም ደግሞ ብዙ ጊዜ በክረምት መርሃ ግብር አለ እንሳተፋለን። ደም እንለግሳለን፣ ችግኝ እንተክላለን፣ የተለያዩ ስራዎችን እንሰራለን ማለት ነው። ወላጅ ያጡት የተለያዩ ችግር የደረሱት እንዲሁም ደግሞ የተቋሙ አባል ሆኖ ጉዳት ደርሶ የነሱን ህፃናት ማሳደግ ህፃናትን ቁም ነገር ላይ ማድረስ አንደኛ ደስታ ነው። ዜጋን እያፈራን ነው ማለት ነው፣ እንደ ተቋም ማለት ነው። በደም እጥረት ምክንያት ወገን ህይወቱን ሲያጣ ማየት እንደ ሀገር ከምንፈተንባቸው ችግሮች መካከል ነው። በጎ ፈቃደኞች ታዲያ ይህንኑ ችግር ለማቃለልና በደማቸው ህይወትን ለመታደግ የአዲስ አበባ የደም ማስከበር ባለስልጣን ከህብረተሰብ ተሳትፎና በጎ ፈቃድ ማስተባበሪያ ኮሚሽን ጋር ባዘጋጁት የደም ልገሳ መርሃ ግብር በአበበ ቢቂላ ስታዲየም ተሰባስበዋል። በደም እጥረት ምክንያት ህይወቱ እንዲያልፍ ስለማንፈልግና የምንችለውን ሁሉ አስተዋጽኦ አድርገን ውድ የሆነውን የሰው ልጅ ህይወት የመታደግ ትልቁን ተግባርና አላማ ሰንቀን ነው ያከናየርን ያለነው። የምንለግሰው በደም እጥረት ምክንያት ህይወታቸው የሚያልፉ በጥቅሉ ኢትዮጵያዊ ዜጎችን ለመታደግ ነው። ደም ለወገኖቻችን መለገስ ነው የመጀመሪያው። እየለገስነ ካለው ደም ለሀገር ለሚዋደቅ ግንባር ለሚጠብቅ የመከላከያ ሰራዊታችን ለሚፈሰው ደም መተኪያ በሚል ደም እየለገስን እንገኛለን። ይሄ መጀመሪያው ነው ማለት ነው። ደም መለገስ ደግሞ ለተጎዱ እናቶች በወሊድ የሚሞቱ እናቶች አሉ፣ እሱን ለማስተካከል ነው። እንደገና ደግሞ ወታደር ሀገር የሚጠብቁ አሉ፣ ደም ሊያስፈልጋቸው ስለሚችል እሱን ነገር ለመደገፍ ነው የመጣ ነው ማለት ነው። በበጎ ፈቃደኞች የሚከናወኑ ተግባራት ከሚሰጡት መፍትሄም ባሻገር ጠንካራ ማህበራዊና ኢኮኖሚያዊ ትስስርን ይፈጥራሉ። ጠቀሜታ አለው። አንደኛ እርስ በርስ መዋደድን ያመጣል። ሁለት ሀገራችን ከትልልቅ ሀገራት ላይ ተራ እንድትሰለፍ የሚያደርጋት አንድ ላይ ስንሰራ ነው ማለት ነው። የህብረት ስራችን ውጤት አለው ማለት ነው። ህሊናም ሰላም ያገኛል። ለሰው መድረስን ደግሞ ቅንነት ነው። ከእግዚአብሔርም ከተለያየ እምነት ተቋማት ጋር የሚከለክል ነገር የለም። በጎ ነገር መስራት አንደኛ ራስን ያስደስታል። የክረምቱን ወቅት ህይወት የሚታደገውን ደም በመለገስ እንዲሁም መሰል የበጎ ፍቃድ ስራዎችን በማከናወን አሳልፉ ምክራቸው ነው።